መሰለኝ እኔ ያልኩ ያለው እንዴት አድርጎ ነው ይቅር የሚለኝ? እኔ ኃጢአተኛ ከሆነ የኔን ኃጢአት እንዴት አድርጎ ይቅር ይችላል? እሱ ጻድቅ አምላክ ነው። ጻድቅ አምላክ ንጹህ አምላክ ነው። እንዴት ወደሱ ሊያቀርበኝ ይችላል? እኔ እንዴት ጻድቅ ልሆን እችላለሁ? ሁለተኛው ደግሞ እኔ ኃጢአቴን ዝም ብሎ ይቅር የሚል ከሆነ እውነተኛ ያስብለዋል። አሁን ክፍለ ሀገር ለዳዕዋ በወጣሁበት ከአንድ ክርስቲያን ወገናችን የሆነ ጥያቄ ቀርቦለት በወቅቱ መልስ ሰጥቼው ነበር። እሱ በራሱ የቲክቶክ ገጹ ላይ እንዳልተመለሰለት አድርጎ ገልጾ ነበር መሰለኝ እና አንድ ወንድሜ ሲልክልኝ ነው የሱን ቪዲዮ ሐሳቡ ይበልጥ ግልጽ እንዲሆን ያንኑ ምላሽ መድገም የፈለጋችሁ ወንድሞችና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት የአላህ ሰላም እዝነቱና በረከቱ ከእናንተ ጋር ይሁን። ምንድነው ጥያቄው? ስለ አላህ መሐሪነት ባስተማርኩበት ትምህርት ላይ ወንጀለኛ ለወንጀሉ ተገቢውን ቅጣት ካላገኘ አላህ በሱ ያመጹ ባሪያዎቹን ካልቀጣቸው ይቅርታ ብቻ ቢያደርግላቸው ምኑ ላይ ፍትሃዊ ሆነ? ይሄ እውነተኝነቱንም ፍትሃዊነቱንም ጥያቄ ምልክት ውስጥ አይከተውም ወይ? ከቀጣ በኋላ አይደለም ወይ ምህረት ትርጉም የሚኖረው የሚል ጥያቄ ነበር በጥቅሉ ያነሳው። ኢንሻአላህ መልሱን እንደገባኝ እንግዲህ ግልጽ አድርጌ ላስረዳችሁ ሞክራለሁ። የዚህን ጥያቄ ምላሽ ለማግኘት ቅድሚያ ፍትህ ምንድነው የሚለውን ነጥብ ወይም ትርጉሙን ማወቅ ወሳኝ ነው። ፍትህ ማለት ቀጥታ ፍቺው ለአንድ ለተሰራ ስራ ተመጣጣኝ የሆነ ዋጋን ማስከፈል ወይም መክፈል እንደማለት ነው ባጭሩ። በኔ ስር ያሉ ሰራተኞች ወይም ቅጥረኞች ቢኖሩ በተስማማነው መሰረት የወሩ መጨረሻ ላይ ከላባቸው ጋር ተገቢና ተመጣጣኝ የሆነውን መጀመሪያ በተስማማነው መሰረት ደሞዛቸውን በሰጣቸው ፍትህ ጠበቅኩኝ ይባላል። ይሄ ፍትህ ነው። በዚህ ተቃራኒስ መቼ ነው ፍትህ አጓደልኩ የሚባለው? በተስማማነው መሰረት የላባቸውን ዋጋ ቀንሼ የማይገባውን አሳንሼ በሰጣቸው ይሄ ምንድነው የሚባለው? ፍትህ መጣስ ይባላል። ነገር ግን ከሚገባቸው በላይ ጨምሬ ወይ እጥፍ ድርብ አድርጌ ብከፍላቸውስ ይሄ ፍትህ መዛባት ነው? አይደለም። ነገር ግን ከፍትህም በላይ ምንድነው? ይሄ ቸርነት ነው፣ እዝነት ነው፣ ምህረት ነው ማለት ነው። ስለዚህ ወደ ወንጀለኛ መቅጫ ህጉ ላይ ስንመለስ ጌታ አላህ ባሪያዎቹን ፍትህ ተዛባ ወይም በደላቸው የምንለው አንድ ያለ ወንጀላቸው የቀጣቸው ጊዜ ነው። ወይም ደግሞ ወንጀል ሰርተው ከወንጀላቸው በላይ ቅጣት ያረፈባቸው ጊዜ ይሄ የፍትህ መዛባት ይባላል። ነገር ግን በይቅርታ ቢያልፍስ ዋጋ ሳያስከፍል ይሄ ይቅርታው ፈድሉ ትሩፋቱ ቸርነቱን ይገልጻል እንጂ የፍትህ መዛባትን አያሳይም። አሁን ዋናው መነሻ ጥያቄ ምንድነው? አዳምና ሔዋን ወይም አደምና ሐዋ በጀነት ውስጥ በድለዋል፣ ጥፋትን አጥፍተዋል። አላህ ለዛ ጥፋት ይቅርታ ሊያደርግላቸው የግድ ተመጣጣኝ ዋጋ እነሱንም ይሁን ወይ በእነሱ ቦታ ሆኖ ዋጋ ሊከፍል የሚችልን አካል ዋጋ ማስከፈል ወይ መቅጣት አለበት። ያን ቅጣት ከቀጣ በኋላ ነው ይቅርታ ቢያደርግ ፍትሃዊም መሐሪም ነው የምንለው። አምላክ መሐሪ ብቻ ሳይሆን ፍትሃዊ ነው። ፍትሃዊ ከሆነ ደግሞ የግድ ለተሰራ ጥፋት ቅጣት መሰጠት አለበት ነው። ስተቱ ከዚህ ነው የሚነሳው ማለት ነው። ፍትሃዊነት የሚገለጸው ለተሰራ ወንጀል ሁሉ ቅጣት ሲወሰን ወይም ወንጀለኛ ሲቀጣ አይደለም። ታዲያ መቼ ነው ፍትህ ሲባል? ያን ወንጀለኛ መቅጣቱ ግድ ሆኖ ከቀጣ ነው ከወንጀሉ በላይ ባለመቅጣት ፍትህን ማረጋገጥ ይቻላል። ወይንም ባልሰራው ወንጀል ሰርተሃል ብለን እሱን ባለመቅጣት ፍትህ ልናረጋግጥ እንችላለን። ከወንጀሉ በላይ የቀጣነው ጊዜ ወይም ያለ ወንጀሉ አጥፍተሃል ብለን ያለ ጥፋቱ ከሰነው የቀጣነው ጊዜ ፍትህ ምን ሆነ ይባላል? ተዛባ ይባላል። ይቅርታ ብናደርግ ግን የፍትህ መዛባት ሳይሆን ከፍትህም በላይ ፈድል ትሩፋት ነው፣ ቸርነትን መግለጫ ነው። እኔና አንድ ወንድሜ ተካሰን ፍርድ ቤት ላይ ቆመናል። እኔ ባለመብት ነኝ፣ ያ ወንድሜ በደለኛ ነው። የኔን ሐቅ ወስዷል፣ በድሎኛል። ታዲያ ዳኛው እዚህ ቦታ ላይ የኔን ፍቃድ ሳይጠይቅ ያን የከሰስኩትን ወንድሜን ይቅርታ አድርጌሃለሁ ቢለውስ ይሄ ፍትህ ነው? አይደለም፣ በደል ነው ይባላል። ለምን? መብቱ የዳኛው አይደለም። በማን መብት ላይ ነው ዳኛው ይቅርታ ሊያደርግ የሚችለው? በኔ መብት ከሆነ እኔ ይቅርታ ሳላደርግ ዳኛው ያን ማድረግ አይችልም ማለት ነው። ግን እኔ ተመልሼ በዛው በዳኛ ፊት ለአላህ ብዬ ይቅርታ አድርጌለታለሁ፣ ትቸዋለሁ፣ ከወንጀሉ ጋር ተመጣጣኝ የሆነው ቅጣትም በፍርድ ቤቱ ውሳኔ እንዳይተላለፍ ሐቄን ሙሉ በሙሉ እንዳልተበደልኩ ቆጥሬ ትቻለሁ ብልስ ፍትህ አልተዛባ።
ባይሆን ከኔ ምን ተገኘ ከፍትህም በላይ እሱን ማስቀጣትና የፈጸመብኝም በደል እንዲፈጸምበት ከማድረግ አልፌ እንዳይደረግበት ሁሉ ይቅርታ ሁሉ ማድረጌ ምንድነው የሚያሳየው ማለት ነው? ይሄ ቸርነቴን ነው፣ ይቅርታ አድራጊነቴን ነው። ወደ ጌታ አላህም ስንመጣ አላህ ይሄን አድርጉ ዋጅብ ነው፣ ይሄን አታድርጉ ሐራም ነው ብሎ ብዙ ህግ ደንግጓል። ህጉን ችላ ብለን የጣስን ጊዜ ወንጀለኛ ሆነናል። አሁን ጌታችን ምን መብት አለው? በዚህ ወንጀላችን ሰበብ እኛን ሊቀጣን ሙሉ መብት አለው ማለት ነው። ከቀጣን በወንጀላችን ልክ ፍትህ ተጠበቀ ይባላል። ትክክል አድለ ነው፣ ፍትህ ነው። ከማረንስ ይቅርታ ካደረገልንስ ያለ ቅጣት ከፍትህም በላይ አዘነልን፣ ፈድሉን ትሩፋቱን ቸርነቱን ገለጸልን ነው የሚባለው። ታዲያ ፍትህን ጣሰ የምንለው መቼ ነው? ወንጀላችን ሊያስቀጣን ከሚገባው በላይ ቅጣትን ካሰፈረብን ወይንም ባልሰራነው ወንጀል ምክንያት እንደ ወንጀለኛ ተደርገን ተጭኖብን በሌላ ሰው ጥፋት እኛን ቢቀጣ ኖሮ ይሄ የፍትህ መዛባት ነው የሚሰኘው። በዚህ መልኩ ነው ልንረዳ የሚገባው። እነዚህ ክርስቲያን ወገኖች ግን የግድ ፍትህ ቅጣት ከሌለ ፍትህ የለም ካሉ ሁለት ግልጽ ጥያቄ ልንጠይቃቸው ይገባል። አንደኛ ከቀጣ በኋላ ነው ምህረቱም ፍትሁም ትርጉም ያለው ምትሉ ከሆነ እንደውም ከቀጣ በኋላ ምህረቱ ምኑ ላይ ነው ትርጉሙ? ለሰራሁት ወንጀል ተመጣጣኝ የሆነን ቅጣት ወይ እኔን ወይ በኔ ቦታ ሌላን ሰው አምላክ ከቀጣ ከዛ ቅጣት በኋላ አንተን ምሬሃለሁ ቢለኝ ምንድነው የምህረቱ ትርጉሙ? ምኑን ነው የማረኝ ማለት ያይቀርማ። የሰራኸውን ጥፋት ከተባለ ዋጋ አስከፍሎኛል ወይ በኔ ቦታ ሌላን አካል ዋጋ አስከፍሎታል። ለዛው ቅጣት ዋጋ ካስከፈለ በኋላ ይቅርታው ምን ትርጉም አለው? እንዴት ነው ይሄ ፍትህ ሊሆን የሚችለው? ሁለተኛ ጥሩ ይሄ በአምላክ ዘንድ ሰዎች የሱን ህግ ሲጥሱ ሲበድሉ ያለ ቅጣት ይቅርታ ማድረጉ እንደ ፍትህ መዛባት የምትመለከቱ ከሆነ ታዲያ ይሄንን ባህሪ እኛ እንድንላበስ ለምን ትፈልጋላችሁ? ማለትም ለበደሉ ሰዎች ይቅርታ እናደርግ ዘንድ መጽሐፋችን ያስተምረናል አላችሁ። ይቅርታማ ለዛ ለበደሉ ካሳ ሳታስከፍሉ እናንተ ለተበደላችሁት በደል ይቅርታ ካረጋችሁ ፍትህ መዛባት ነው። ለምን በአምላክ ላይ ሲሆን ፍትህ መዛባት ነው ብለናል። አዳምም ሆነ ዘሮቹ ላጠፉት ጥፋት ዋጋን ሳያስከፍል በቸርነቱ ንስሐ ገብተው ወደሱ ሲመለሱ ይቅርታ አድርጌላችኋለሁ ማለቱ ፍትህ መዛባት ነው ካላችሁ እናንተም ሰው ሲበድላችሁ ያን የበደለውን ሰው ዋጋ ሳታስከፍሉት በሐቃችሁ ጉዳይ ለአላህ ብዬ አፉ ብያለሁ ይቅርታ አድርጌልሃለሁ ብትሉት ፍትህ መዛባት ነው። ፍትህ እንዳይዛባ ሰውየው መቀጣት ካለበት በዚህ ምድር ላይ በሰዎች መካከል ይቅርታ መደራረግ ትርጉም አልባ መሆን አለበት ማለት ነው። ይሄ አይደለም ወይ የሚያስከትለው? ለማንኛውም ሳጠቃልለው እንዳላረዝምባችሁ ጌታ አላህ አደምም ሆነ ዘሮቹ ላጠፉት ጥፋት ምህረቱን ይለግሳቸው ዘንድ ምንድነው ያስቀመጠው የይቅርታ መንገድ ከተባለ እኛ ኃጢያተኛ መሆናችንን ከልብ ማመን፣ ከጌታ አላህ ውጪ ኃጢያትን ይቅር ሊል የሚችል ሊምር የሚችል ማንም እንደሌለ ማረጋገጥና በተሰበረ ልብ ጌታዬ ሆይ አንተ ልትቀጣኝና ልትቆጣብኝ ከወሰንክ ካንተ ቁጣና ቅጣት ማንም ሊያድነኝ ስለማይችል ማረኝ በማለት በንስሐ ባለቀሰ ልብ ወደ አላህ መመለስ ነው። ይሄን ያረግን ጊዜ ወንጀላችን ከምድር እስከ ሰማይ የሞላ ቢሆንም ጌታ አላህ ቅጣትን ሳያስከትል እንዲሁ መማር ይችላል። ካልቀጣህማ ምኑን ፍትሃዊ ሆነ ስትለኝ የቱ ጋር ፍትህ ተዛባ ብዬ ጠይቀሃለሁ። ያለ ወንጀሌ ቀጣሃለሁ አላለኝ። ፍትህ መዛባት ምለው የዛኔ ነው። ወይ ደግሞ መቀጣህ ከወንጀልህ በላይ ነው አላለኝም። ይልቁኑ መቀጣት የነበረብኝን እኔን ትቼዋለሁ በቃ ካለኝስ ቁጣዬና ቅጣቱ ወደ አንተ እንዳይመጣ አግጃለሁ ነው ያለው። ለምን? በራሱ መብት ነው፣ በኔ መብት አይደለም። የሱን መብት ነበር የጣስኩት፣ በድዬ ነበር። ትቼሃለሁ ካለ ጌታዬ ከፍትህ በላይ ይቅርታውን ነው የሚያሳየው። በዚህ መልክ እንድትረዱት ነው። ከዚህ የበለጠ ማብራሪያ የሚያስፈልገው ከሆነ ደግሞ በእነዚህ ወንድሞች ጥያቄ መሰረት ወይም በጥቆማ መሰረት ሰፋ አድርጌ ላቀርበው እችላለሁ። አላህ ሐቁን ይግለጽልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።